ቆይ ቪዲዮ ካገኘሁት እስከዛ ያው የተቀደመን ያህል ስሜት ይሰማሃል። ግን ደግሞ አንዳንድ የምናያቸው በሽታዎች ስሜቶች ደግሞ አሉ። ሲምፕተሞቹ እነዛ ናቸው። አሁን ሄደው እየጠሩ የመጡትና እኔ አሁንም ግን በጣም አንድ ትልቅ አጽንኦት መስጠት እፈልጋለሁ። በቅድሚያ ወንድሞች እግዚአብሔር ይስጣችሁ። እንዲህ ያሉ ስራዎች እንደቀላል የሚታዩ እንዳይመስላችሁ። በጣም ከዛሬ እንግዲህ 8 እና 9 ዓመት በፊት ታስታውሳለህ ዘማርያም የታድሶ እንቅስቃሴ ላይ ገና ከካምፓስ ጀምሮ በነበረው እንኳን በጣም ከባድ ብዙዎችን ገደል የከተተ ግን እግዚአብሔር ሁሉን ቻይ ነው። ቤተክርስቲያኒቱን አሳልፎ አልሰጣትም። በዚሁ አጋጣሚ ቤተክርስቲያኒቱ ላይ 88 89 ላይ ሪነሰንስ ነበረ። እግዚአብሔር አዋቂ ነው፣ አስታገሰው። ከዛ 90 91 ተከታታይ ዓመት አሁን የተባለው በተለይ የነጌታቸው ስራ በጣም አስቸጋሪ ነበረ። በጣም አንዳንዴ ልክ እሱም በራሱ ብሎታል። ቀድሞውን ቪዲዮን እያየሁ በጣም ገርሞኛል። የጠላት ምስክርነት ይባላል። የኤርትራ መገንጠል ያው የሚመከርም አይደለም፣ ጦርነትን ቤተክርስቲያን አትመክርም። ግን ለእነሱ እንደ ጉዳት ነው ያዩት፣ እንደ ጉዳት ነው ያዩት። ለምን ያጡት ነገር አለ እና እንጂ ያኔ በነበራቸው እንቅስቃሴ ቪዲዮዎቹን ያው በፊት የምናያቸው ስለነበሩ እዚህ ቤተክርስቲያን እየተቀደሰ ምን እያለ እንደገና እዛ ሄደው ፕሮቴስታንት ቸርችን ውስጥ ከማለት በጣም ከባድ ሰንሰለት ይዞ የነበሩ ናቸውና እንግዲህ አይ ቲንክ ከ10 እንደገና ዓመታት በኋላ ነው ራሳቸውን አደራጅተው መዋቅር ሰርተው ሚዲያው ላይ ምን እኔ እንደውም የሆነ ሰዓት ላይ ዘማርያሜ አላቅም ሪኮመንድ አድርጌ ከሆነ እኔ በማያቸው አንዳንድ እንቅስቃሴዎች እነ ቀለሜ በል እነ ምናምን አሁን የተባሉት ይሄ መጠቀሚያ የመጨረሻዎቹ ዲቫይሶች አሉ፣ ቱልሶች፣ ዋናው ከጀርባ ነው። እና ምንድነው ስልክ ዘማርያም አንደኛው መገለጫቸው ብያለሁ። ቲም አለው ራሱ አዋካቢ ቲም አለ፣ የሚያዋክብ ቲም፣ መረጃ የሚሰጥ ቲም አለ። እኔ አሁን አንዳንድ ገድላት እኛ ማናገኛቸውን እነሱ ወዲያ ያገኛሉ። ምን አለ ማለት ነው፣ የሚያቀርብ ቡድን አለ። ስለዚህ ዝም ብሎ አይደለም የተሰራው። ወንድሞቻችን በጣም ጥሩ ገልጸውታል። አንዳንድ ስራ ዝም ብሎ የሚሰራ አይደለም። እንደውም እኛን ከደረሰ እሳት ማጥፋት የለመደብን እና ደግሞ እንትን አለ፣ አቅራቢ አለ፣ አዋካቢ አለ፣ ምን አለ፣ በደንብ የተደራጀ የተሰናሰለ ነው። ስለዚህ ይሄ ትልቅ ምልክት ነው። ከዚህ በኋላ የተገኘችዋን ሰበዝ እየተከተሉ የታድሶንና ታድሷዊ መገለጫዎችን ቶሎ ማራገፍ ያስፈልጋል። ምክንያቱም ይሄ አንድ ፍንጭ ነው። ይሄን መስመር ይዞ ተከትሎ ገመዱ የት እንደሚያደርስ ማየት ነው። አሁን ገመዱን መከተል ነው። አንድን መስመር ይዘው ነው የምትሄደው እና በትምህርት ነው ደግሞ የምትይዘው። አሁን በደንብ ወጣ እኮ ፕሮፋይል እየተቀያየረ ቦታ እየተቀያየረ ስፔስ። በነገራችን ላይ የታድሶ እንቅስቃሴ ራሱን በነገራችን ያድሳል። ራሳቸውን እያደሱ ነው የሚንቀሳቀሱት። ከአንድ ቦታ የተወገዘውን አካል አንድ ቦታ ራሱን ቀይሮ ታገኘዋል። እና በተለይ ይሄን የምትሰሙ እዚህ ያላችሁ ምዕመናን ንቃት ይኑረን እባካችሁ ምዕመናን። ሁልጊዜ የሆነ ነገር ከጠፋ በኋላ እያረፈዱ መንቃት ይሰለቻል። ሁልጊዜ ከተቃጠለ በኋላ እሳት አጥፊነት ይሰለቻል። አንዳንዴም ነቃ ማለት፣ አንዳንዴም የሚሰጡ ትምህርቶች በሁለት ጆሮ ማዳመጥ እና እኔ አሁን በተለይ ሲያስተላልፉት እግዚአብሔር ይስጣችሁ። እኔ ከቤተ ክርስቲያኒቱ በተለይ ሁለት አካላትን አሁን ተጠንቀቁ። በዚህ ሰዓት የምመክራችሁ ለምን እኔ በደንብ የታድሶ እንቅስቃሴ ያኔ ስላየ ነው። ሁለት አካላትን ተጠንቀቁ። አንደኛ የሚያለዝቡ ካሉ እንዳሰሙ። አሁን በዚህ ሰዓት የማይሆን ፍቅር የሚሰብኳቸው አሉ። ተጠንቀቁ። ይሄ የማይጠቅም ፍቅር እንደው ብትፍ ምናምን አይደለም። ኖ እውነትን እውነት ሐሰትን ሐሰት እያሉ መሄድ፣ እነዚህን መረጃዎች በደንብ መከተል። በዚሁ አጋጣሚ ይኸውላችሁ የታድሶ እንቅስቃሴ የበፊቱ መዋቅር ላይ ዋና ይመራ የነበረው ሁለት ሀገራት ላይ ነበር። አንደኛው እንግሊዝ ላይ ነው። ሁለት የፕሮቴስታንት ፓስተሮች ናቸው በጀት መድበው በጣም እንቅስቃሴ ያደርጉ የነበሩት እና አንድ ቪዲዮ እሱን ቪዲዮ ፈልገዋለሁ። ምን አለ መሰለ የእንግሊዝ ጋዜጠኛ ሲጠይቀው ነውና እንዴት ነው እናንተ ግን ይሄ ሪነሰንሱ የታድሶን እንቅስቃሴ እንዴት እያያችሁት ነው ሲለው በተለይ በምስራቅ አፍሪካ በኩል ጥሩ ነገር መነሳሳት እየታየ ነው ብሏል። እሱ ቪዲዮ ይፈልገዋል። ኢትዮጵያ ላይ ያለው ነገር ደስ ይላል አለ። ምን ማለት ነው? አየህ እኛ ዝም ብለን የእንትን ጉዳይ እየመሰለን እንጂ በደንብ ተጠንቶበት ነው። ያለ ጥናት አይሰሩም እነሱ። ኔትወርክ ነው የዩ ተኛ ለዘብተኛው ብቻ ሳይሆን መጠንቀቅ ያለባችሁ። ሄሎ ይሰማል? ኔትወርክ ትንሽ ያስቸግር ነበር። እሺ አሁን ይሰማል? አሁን ቀጥል። ይሰማል?
ያላችሁ 800 ሰዎች ታብታብ አርጉ። እሺ ታብታብ አርጉ፣ ሪፖርትም ስለሚደረግ ሶ ምንድነው ሁለት አካላትን ብቻ መጠንቀቅ ያስፈልጋል። እንዲህ አይነት በተለይ የቤተክርስቲያኒቱ ጎን ሲቆም አንደኛ የመጀመሪያው አለዛቢ ነገሮችን ማስወገድ ነው። መረጃ ባላቸው ጉዳዮች ላይ የኢዮብ ይሰማቸዋል። አይ መስመሩ የተቆራረጠ ነው። ኦኬ እሺ፣ አሁን ይሰማል። እሺ ወይ ትንሽ እንትን ልበል መሰለኝ። እሺ አሁን ይሰማል። እና ዋናው ስጠቀልለው ምንም ራሱ የታድሶ ራሱ በሽታው ነኝ እያለ አለሁ እያለ የለም የሚል እንቅስቃሴ ራሱ አንዱ የመኖሩ ምልክት ነው። የለም ካለ አንድ ሰው እንደ አለሁ አለ እኮ ሰው ይሄ ራሱ ጤንነት አይደለም። ማለት የሚችለው አንድ ሰው አላቅም ነው ራሱ መረጃ ከሌለው ማለት ያለ አይ ሊኖርም ላይ ነው አላቅም። የለም ካለ ግን ሆይ ለምን የለም የሚለው ቃል ካፍ ወጣ ነው ጥያቄ። አሁን የገቡት ቅድምም አይቻለሁ። ለምን ይከራከር? ራሳቸውን እኮ እያስበሉ ነው። እንደው ብልጥ አልሆኑ። ብልጥ ሌባ እኮ እንደውም ዝም ይላል እንዴ። የለም ካል ካንተ በምን አረጋግጠ ነው? ጥናት አድርጓል? ሪሰርች አድርጓል? ለተሰጠውም ቪዲዮዎች መረጃ ማብራሪያ ይሰጣል። ይሄ የወላችሁ ብዙ ዘመን ገና ከ80ዎቹ ጀምሮ ሲሰራበት የነበረ ስልት ነው። ያኔ ትዝታውን ታስታውሳለህ? ዘማርያሜ መዝሙር ያወጡና መዝሙር ውስጥ ሾ ይከቱና ከዛ ምን ይላሉ? ታድሶ የሚባል የለም ብሏል። አስታውሳለሁ። የኢቢኤስ ፕሮግራም ካስታወስ ለሁለት ሆኖ ከበጋሻውና ትዝታው አየ በሽታ አለ እየተባለ የለም ካልክ ሰው ችግር አለበት ማለት ነው። ማለት ካለባችሁ አላቅም ነበረ። በቃ ዛት ሴት አለቀ። ይሄ አንድ ይሄ ነው። ሁለተኛ ሲቀጥል ከዚህ በኋላ ምዕመናን ትምህርቶችን በአይነ ቁራኛ ስሙ ባካችሁ። ግለሰባዊ መከተልን ተውት። ለጊዜው ገሌ ገሌ ጉዳይ አይደለም። እኔም አይደለሁም ዘማርያምም አይደለም ማንም። በቃ ትምህርትና ትምህርታችንን ስሙ፣ ወንጌልን ስሙ፣ ቃለ እግዚአብሔርን ስሙ። ብትችሉ ደግሞ አሁንም እኔ ምመክረው ነገር ይሄ ሁለተኛው ቲም ደግሞ ምን አይነቱ ቲም ነው? የቤተ ክርስቲያኒቱ አሁን የተባሉ አሉ። እነዚህ አሁን በተለይ በጣም የሚገርም ነው፣ እየሰማሁት ነበር። በግልጽ ተልኮ እየሰጠ እንግዲህ ሂድና እኮ ምንድን ነው ጌታ ለጴጥሮስ የተሰጠውን ተልኮ እኮ አይደለም የሰጠው። አሁን እንደሰማ ነው እንዴ ተልኮ እኮ ሂድና በቃ እኮ እንዲያተራምሱ እኮ ነው የተሰጣቸው። አሁን ጥያቄው እኔ እንደውም ውስጤን እየጠየቀ የነበረው ዘማርያም ይሄ ሰውዬ ከተልኮ በኋላ ምን አደረገ ነው አሁን መጠየቅ ያለብን። ምን ሰራ? አሁን ሚሽን ሰጡት እንዲያርግ ተባክ ሰው ምን አደረገ? በጀት ይመደብለታል፣ ቡድን ይሰጠዋል፣ 3-4 አይነት መዋቅር ይሰራል። ይሄ ያኔኛ በደንብ ያየ ነው ስለሆነ ነው ዘማርያም። ከዛ ያ የሚዋቀረው የታድሶ እንቅስቃሴ ቡድን ምንድነው የሚያደርገው? አንደኛ በተለይ የቤተ ክርስቲያኒቱ ቁልፍ መምህራን ሰባኪዎች ካሉ የግጭት መንስኤዎች ሊሆን ይችላል፣ ማዳከም ሊሆን ይችላል። አንድ በሽታ ሰውነቱ ሲገባ መጀመሪያ የሚያዳክመው ሜን የተባሉ ሰውነቶችን መገጣጠሚያ ምናምን እነዚህን አካላት ማዳከም። ሁለተኛ መጠንቀቅ ያለብን ነገሮች አሁንም መሀል ላይ የሆኑ ትምህርቶችን መጠንቀቅ። ይሄ መሀል ላይ ወይ ወደዚህም አልሆነ ወይ ወደዛም አልሆነ እነዚህ ነገሮች በደንብ ማስተዋል። ኦርቶዶክሳውያን መሀል ላይ የሆኑ ንግግሮችን ለምሳሌ ዘማርያም መጥቶ ለምሳሌ ዛሬ ቅዱሳን ቢያማልዱ ቤተክርስቲያን እኮ ቅዱሳን አያማልዱም አላለችም፣ ግን ቢያማልዱ ባያማልዱ እኮ ችግር የለውም ቢል ይሄ ጤነኛ አይደለም ማለት ነው። ንግግሩ መሀል ላይ መሆን የለበትም። በትክክል እርግጥ እያደረገ ቅዱሳን ምልጃ ይጠቅማል። እርግጥ እንዲህ አይነት ትምህርቶችን ነው መስማት ያለባቸው። አንዱ ስልት ይሄ ነው እና ኦርቶዶክሳውያን በተለይ ይሄንን የሚያቀርባቸው ወንድሞች በጣም ትልቅ ነገር ነው። ንቃተ ህሊና የምትፈጥሩበት ነው። በቃ ይኸውላችሁ በየ7-8 ዓመት ቤተክርስቲያን አላት። ታሪክ ወደኋላ ዞር ብላችሁ ነው 80ዎቹ ላይ ነበረ መጀመሪያ በእነ መሰረተ የዚህ የመካነ ኢየሱስ ነው ምናምን ያሳተመለት መጽሐፍ የእነሱ እንቅስቃሴ ነበር። ከዛ ደግሞ ከ10 ምናምን ዓመት በኋላ ይሄ ምንድነው የቴዎሎጂ ተማሪዎች ጥቁር ለብሰው የሚዘሉበት በኋላ እንደውም የተወሰኑትም አሜሪካ ሄደው ነበር ጥቁር። እሱ እንቅስቃሴ ነበር። ከዛ ራሳቸውን ደግሞ ውስጥ ለውስጥ እሱ እንደ ሃይማኖት አበው ነበር። ከዛ እነሱ ተተኩ ማለት ነው። ከዛ ደግሞ አሁን የነ በጋሻው የነ ትዝታው እንቅስቃሴ ደግሞ መጣ። ያ እንቅስቃሴ በደንብ ውስጥ ለውስጥ ሰርጎ የገባ ነው። አሁን ደግሞ ገብቷል። የሆነ ሰዓት ጸጥ ተባለ። ሁሉም ተዘናጋ። ሁሉም ሰባኪ፣ ሁሉም በሀገር በፖለቲካ ተጠመደ። ገብቷል።
በሀገራዊ ጉዳይ ቤተክርስቲያኒቱ ፈተና ሲገጥማት ብዙ ጥንቅጡ ስትገባ ይሄ አጋጣሚ ተገኘ። አሁንም ቢሆን አሁንም የተወሰነች ሰበዝ ተይዛለች፣ መንገድ አለች። እሷን እየተከተሉ በትምህርትና በትምህርት እያጠሩ መሄድ በጣም ተገቢ ነው። ምክንያቱም እኛ እኮ እህት አብያተ ክርስቲያናት መባላችን እኮ ለዚህ ጊዜ ነው አይደለ? በጋራ መስራት ነው። በተለይ ደግሞ ጉዳዩ ላይ ያሉትን ደግሞ ማቅረብ በዚህ በተሐድሶ እንቅስቃሴ አሁን በኤርትራም ያሉ ወንድምቶቻችንን ይበልጥ በዚህ ጉዳይ ፈተናውን ያሉ የሚያውቁት ይግቡ፣ ይንገሩን። ከኛ የበለጠ ደግሞ እንቅስቃሴውን ያውቁታል፣ እኛም እንድንጠነቀቅ ማለት ነው። ለምን እነሱ የተፈተኑትን ፈተና እኛ ካወቅን ዘማርያም ነገ እኛም እንጠነቀቃለን። ስለዚህ በጣም 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 ቤተክርስቲያን ላይ አሁን መንቃት ያለብን ጊዜያት ነው ብዬ አስባለሁ። አደራ ግን ይሄ ለዘብተኛ ጉዳዩን ወደ ግል የሚወስዱ አጉል አስታራቂ የሆኑ የሚመጡትን ጥግ ያዙ በሏቸው። አሁን የእርቅ ሰዓት ሳይሆን የእውነት ሰዓቶችን መያዝ ነው። ይሄን በደንብ ጥንቃቄ አድርጉ። አሁን መሀል ላይ የሚመጡ አሉ፣ ጠብቁ። አስታራቂ ሸምጋይ ሆነው የሚመጡ ይሄ የሃይማኖት ጉዳይ ነው። አስታራቂ መሆን የሚፈልግ ካለ እንዲህ አይነት ሲምፕተም ያለባቸውን የተባሉ አሉ ኤርትራ ላይ ይቅርታ እንዲሉ ከሆነ ይቅርታ ትምህርታቸው እንዲያስተካ ይሄን ማረ ሽማግሌ መሆኑ ከፈለገ ካለ ይሄ እና ከዛ ባለፈ ትልቅ ስራ ነው። እግዚአብሔር በእውነት ይስጣችሁ። እንዲህ ያለውን በተለይ ኤርትራ ወንድሞቻችንም በዚህ በተሐድሶ እንቅስቃሴ የተፈተናችሁ እድሉን መስጠት ዘማርያም እንዲያወሩ እንዲናገሩ የገጠማቸውን ፈተና እኛንም ያጋሩንና በአጠቃላይ ይሄ በጣም በጣም ጥንቃቄ የሚፈልግ ነው። እግዚአብሔር ይስጣችሁ። አመሰግናለሁ። አዳራሽ ምናምን እኮ አይደለም። የግብፅ ኦርቶዶክስ ጳጳሳት ልዑካን ተወካዮች ባሉበት፣ የኤርትራ ቅዱስ ሲኖዶስ አባላት ባሉበት፣ የአኃት ቤተክርስቲያናት ጳጳሳት ባሉበት በተደረገበት የፓትርያርክ ሲመት ላይ እኮ ነው የተሐድሶ መናፍቃን ቆመው ከመዘመራን ጋር የሚዘምሩት። ከዛ ጨራሽ 10 መዝሙር ከተጀመረ 5 መዝሙር የኦርቶዶክስ 5 መዝሙር የተሐድሶ። ይሄ ነው የለም የምንለው። ለዚህ አሁን ይህንን በይፋ ከተነጋገርን በኋላ ለተሐድሶ መናፍቃን ከቨር ፔጅ የሚሰጥ ማንም አካል ህብረት የለንም። ማንም ማለት ነው። የተሐድሶ መናፍቃን የሚባል በኤርትራ ውስጥ የለም ማለት አይቻልም። ህገወጥ የሆነ ሲመትም በሰሜን አሜሪካ ያሉት አይደሉ ማለትም አትችልም። እኔ የኤርትራ ንጹህ ኦርቶዶክስ ነኝ ማለት ራስን ወክለህ የምታወራው ዘምሯል። ከዛ ኦርቶዶክሶች በምን ይለዩ? የሰንበት ተማሪዎቹ ነጫጭ ልብስ ለበሱና ምስለ ፍቁር ወልዳ እንደዚህ ስዕሉ እንደዚህ ይዘው በቃ እንደዚህ ያዙና እንደዚህ አድርጎ መዘመር ጀመሩ። እንዲለዩ ነው ከተሐድሶቹ። እዛ ሄደው ሲኖዶስ ቢያመለክቱ አይ እንደዚህ የሚባል ነገር የለም፣ ከዘመራችሁ ዘምሩ፣ ከዛው ተዋሯቸው። ከዛ ተሐድሶች በዚህ ጋር የራሳቸው መዝሙር ይዘምራሉ፣ ኦርቶዶክሶች በዚህ በኩል ይዘምራሉ። ልክ ከዚህ ቀጥሎ መሪጌቶቹ ከዚህ ቀጥሎ የሰንበት ተማሪ ይዘምራል እንደሚባለው ማለት። ይህንን ጉድ ነው የተሐድሶ መናፍቃን የለም የምትሉ። የፕትርክና ሲመት ላይ እኮ የተከናወነ እኮ ነው ድርጊት። ይሄ ፖለቲካ ነው። መካነ ሕይወት መድኃኔዓለም ቤተክርስቲያን አስመራ ላይ የሰንበት አዳራሽ ላይ በፒያኖ መዘመር ፖለቲካ ነው። የስቅለት ቀን ክራይ ላይ ሰው የተሰገደ ሰው እዚህ የሰንበት አዳራሽ ላይ በፒያኖ ሲጨፍሩ የነበሩት የፖለቲካ ነው ይሄ ወይስ አይኔን ግንባር ያርገው ነው? እዛና እዚህ ጥግ ይዛችሁ ጸብን እየዘራችሁ ስራ ምሰሩ ንቁባቸው። ይሄ ጊዜ አልፎበታል። ይሄው ንጹህ የኤርትራ ኦርቶዶክስ ቤተክርስቲያን ክርስቲያኖች ወንድሞች አሉ፣ ካህናት አሉ። እነሱን እየሰማን መሄድ ነው። ይሄንን አሁን ቅድም ያሳያቸው የቅዱስ ሲኖዶሱ መግለጫ በትግርኛ የተጻፈው የአስመራ ያለው ቅዱስ ሲኖዶስ ከዚህ ውጪ በሞተ ጳጳስ እመራለሁ የሚል በሙሉ የተወገዘ መሆኑን ደብዳቤ ጽፎ አስቀምጧል። ያን የሚቀበሉ ከሆነ እሰየው፣ ማስረጃውን አምጡ ስንባል የማሳየት አለብን። ምዕመናንን ከሃይማኖት እስከ መውጣት ድረስ ሊያደርጉ የሚችሉ የምግባር ችግሮች ራሱ ተመክረው ታይተው ተፈትሸው ተደጋጋሚ ሆኖ ከተገኘ እና ካልሰማ ለምዕመናን መጥፎ አርአያ ከሆነ
ቤተክርስቲያናችን ኤክስኮሙኒኬት ልታደርጉሉ ትችላለች። እዛ ይደርሳል። የግድ ዶግማዊ ጉዳይ ብቻ አይደለም። አንደኛው ይህን መረዳት አለብን። ሁለተኛው ደግሞ ምንድነው በፌዝ ነው የሚሰሩት። ፈረስት ፌዝ አይል እንሟሟታላቸው እኮ አይገባም የሚሉትን ነገር ባህለ ትውፊቱን በነገራችን ላይ አፖሎጀቲክስ ሲባል እዚህ ቀደም አህቲስ ላይ እንዳያችሁት ዕቅበተ እምነት ሲባል ለዶግማ ብቻ አይደለም። ይሄ ካልቸራል አፖሎጀቲክስ ሁሉ አለ። ባህለ ትውፊት ሁሉ ዕቅበተ እምነት ይሰራለታል። ምክንያቱም የክርስቲያኖች አኗኗር፣ የክርስቲያኖች ባህል፣ የክርስቲያኖች ትውፊት ከዶግማቸው የመነጨ ነው። ክርስቲያናዊ ጠባያቸውን የሚያሳይ ነው። እንዴ በመጀመሪያው መቶ ክፍለ ዘመን የነበሩ እኮ ክርስቲያኖች በዋነኛነት ከትምህርታቸው በላይ ህይወታቸው ነበር ብዙ አሕዛብን ይማርክ የነበረው። ሰማዕታቱን በሚሰሩት ገቢረ ተአምራት ብቻ 20,000 30,000 ሰዎች በአንድ ጊዜ ወደ ሃይማኖት ይገቡ ነበርና ካልቸራል አፖሎጀቲክስን የቤተ ክርስቲያን ትልቁ የዕቅበተ እምነት ስራዋ ነው። ለሃይዋን ጠባይዋን ከአበው ይዛ የመጣችው የሚታየው የማይታየው ትውፊቶቿን ይዛ መቀጠል ራሱ። ስለዚህ የመጀመሪያው ፌዛቸው ምንድነው? ብዙ ትኩረት አይደረግባቸውም፣ ብዙም ዋጋ ያስከፍሉም የሚባሉ ነገሮችን ማጥቃትና መምታት ነው። ያው አጠር ካፈረስክ በኋላ ደግሞ የምትቀጥለው ወደ ቤት ነው ማለት ነው። ስለዚህ በጣም አደገኛ ነው። አሁን እስቲ ወደ ኋላ ሄዳችሁ የነበጋሻውን በቀደም ነው ያየሁት። እዚህ ቀደም ጠቅሰዋል ኢቢኤስ ላይ ያቀረቡትን መርሃ ግብር ስታይ ስለ እመቤታችን እንዴት በተቃጠለ ሁኔታ ነበር የሚናገሩ የነበረው። ዛሬ ደግሞ እንዴት እንደሚናገሩ ያ ምንድነው የሚሰሩት ስራ ላይ ሰዎች ጥያቄ ሲያነሱ ጥያቄውን ኦቨርካም ለማድረግ እና ሰዎችን ከጎናቸው ለማቆም በጣም በቃ ቤተክርስቲያን የሚባለውን ትምህርት ደጋግሞ የመስራት ወጥነት የሚባል ነገር የለም። ስለዚህ እንደዚህ አይነት ነገር ሁሉ የማድረግ ጉዳይ ነው ያለውና እንዲሁ እያንዳንዱ ነገር በቀላሉ ምን አይደለም። ሌላው ደግሞ ምንድነው መስተካከል አለባቸው፣ መቀየር አለባቸው፣ መለወጥ አለባቸው። የጸነ ነገር አለ፣ የከበደ ነገር አለ የሚባል ነገር ሊኖር ይችላል። ያንን መምህራንን መጠየቅ ነው። በቃ መምህራን ቤተክርስቲያን መጠየቅ ነው። ከፍ ሲልም ለሊቃውንት ጉባኤ ሁሉ ማቅረብ ይቻላል፣ በደብዳቤ ማቅረብ ይቻላል። እኒህ ጉዳዮች ላይ ክፍተት አለብን፣ ምንድነው እንድታስረዱን እንፈልጋለን ብሎ እስከዚያ ድረስ ማቅረብ ይቻላል። ለምን ጠየቅ አትልም ቤተክርስቲያን? በፍጹም ሰው ሐሳብ እኮ አይከለከልም። ሰው በውስጡ ብዙ ሐሳብ ሊፈልግ ሰው በውስጡ ብዙ ሐሳብ ሊመላለስ ይችላል። እንዴ ገዳማውያን አባቶች እኮ በገድላቸው በድርሳናቸው እንደምናየው ሀልወተ እግዚአብሔርን እስከ መጠራጠር ድረስ በአጋንንት ሊፈተኑ ይችላሉ። እግዚአብሔርን መኖር እግዚአብሔርን ሀልወት እስከ መጠራጠር ድረስ በመጽናት ከነሱ የበረቱ ያንን ፈተና ያለፉ ሌሎች አበውን የነሱ የአበውን ምክር በመጠየቅ አንዳንዶቹ ደግሞ በዝምታ የሚመጣውን ሐሳብ ሁሉ በሐሳብ ደረጃ ብቻ እንዲቀር በአፍ በመናገር ላለመተባበር ወስነው እግዚአብሔር ሁሉንም ጥያቄዎች በአንድ ቀን አይመልስም በሂደት ይመልሳል ብለው እግዚአብሔር ያንን እንዲመልስላቸው ሌት ተቀን በተጋድሎ ቢኖራሉ። ኦርቶዶክሳዊ ህሊና ይሄ ነው። በቃ ኦርቶዶክሳዊ አመለካከት፣ ኦርቶዶክሳዊ አይን ይሄ ነው። ስለዚህ ጥያቄዎች ሲኖርበት አንድ ሰው ለመጠየቅ በፍጹም ይጠይቃል፣ መጠየቅ አለበት። ግን ማንን ነው መጠየቅ ያለበት? ተገቢውን ሰው መጠየቅ አለበት። አንደኛ። ሁለተኛ ነገር ደግሞ ለዚያ ነገር ማስተካከያ መስጠት የሚችል ማን ነው ካልን ደግሞ የቅድስት ቤተክርስቲያን ስልጣን አላት። በቃ ስልጣን አላት። ምዕመናኖቿን እንድትመራ ስልጣን የሰጣት ለቅድስት ቤተክርስቲያን። በጎቹን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ፣ ግልገሎችን አሰማራ ብሎ ለቅዱሳን ሐዋርያት ነው የሰጠው፣ ለቤተ ክርስቲያን ነው። ስለዚህ በእያንዳንዱ ጉዳዮቻችን ላይ የቤተ ክርስቲያን ነገር ጥያቄ ካቀረበን ደግሞ በትዕግስት መጠበቅ። ቤተክርስቲያን ምንድን ነው የምትለው? ምናልባት ቤተ ክርስቲያን ትክክለኛውን እምነቷን ስትገልጽ እኛ ካሰብነው ሐሳብ እኛ ከመሰለን እኛ ከተረዳነው ውጭ እንኳን ቢሆን ምን ችግር አለው? ሁላችንም እኮ ከቅድስት ቤተክርስቲያን በታች ነው። እናታችን ጋር ተንበርክከን የተሳሳተውን አስተካክለን የተሰጠነው ተጨማሪ ትምህርት ይዘን ደግሞ አገልግሎታችንን እንቀጥላለን። ኦርቶዶክሳዊ ህሊና ይሄ ነው።